ዘማሪት ሶፊያ ሽባባው መነካት። የአማራም የኤርትራም የኦሮሞም የአገውም ዘር የእስራኤላዊም ዘር አለብኝ። ዘረኞች እግዚአብሔር ማስተዋል ይስጣችሁ ስትል ነው ዘማሪት ሶፊያ ሽባባው እጅግ አስደንጋጭ የሆነ መልእክት ያስተላለፈችው። እኔ በስጋ የተወለድኩት አማራ ክልል ሲሆን አባቴ አገውና አማራ ነው። እናቴ አማራ ስትሆን የኦሮሞ ዘር እንዳለባትና ከየትኛው የኦሮሚያ ክፍልና የዘር ሐረግ እንደሆነ ከልጅነቴ ጀምሮ ስሰማው የነበርኩት እውነት ነው። እንዲሁም ከትግራይ የሄዱ የኤርትራ ዘርም እንዳለባት አስረግጣ ትነግረን ነበር። ምን ይሄ ብቻ አባቴ እስራኤላዊ ዘር አለበት። እሺ የዘር መከፋፈል ከመጣ እኔ ታዲያ ወደ የትኛው ወገን ሊከፈል ነው? ዘረኞች እግዚአብሔር ማስተዋል ይስጣችሁ ስትል ነው ዘማሪት ሶፊያ ሽባባው መልእክቷን ያስተላለፈችው። ጴንጤው የህብረተሰብ መቼ ነው ቆም ብሎ የሚያስበው? ልትወረስ ቀናት የቀራትን ቤተክርስቲያን እገሌ አወጣ እገሌ ተሰጠች እያላችሁ በማስታወቂያ ብዛት ህዝቡን የምታሰክሩ እናንተ አገልጋይ ነን የምትሉ ተጠንቀቁ። የዚች ቤተክርስቲያን መስራችና ባለራዕይ ያላችሁት ፓስተር ወንድሙ በአገልግሎት ዘመኑ እኔ በግሌ ሳውቀው አብረውት የሚያገለግሉትን አገልጋዮች ምክንያት እየፈለገ ሲያባረር የኖረና ዛሬ አገልግሎቱን የሚያስቀጥል አንድም ተተኪ አገልጋይ ያላፈራ መካን ሰው እንደሆነ በሚያገኘው ገቢም ቤተሰቡን ሲያስተዳደር የኖረ መሆኑን ነው። ቤተክርስቲያን ትወልዳለች፣ ታፈራለች፣ ትበዛለች። እናማ ይህንን ኃላፊነቱ የተወሰነ የግል ድርጅት ወይም ፒኤልሲ ለቤተሰቡ መተዳደሪያ ወይም ውርስ የሚሆን ስለሌለው ልናስቀርላቸው አስበን ነው እያላችሁ ብትለምኑ አይቀልም ወይ? በተሃ ጠጅ እንደጠጣ ሰው ህዝቡን በማስታወቂያ ከምታሰክሩት ምስቱ እንደገና ቤተክርስቲያን ነው ብላ የግል ካምፓኒውን ከምታስቀጥልብን ለምን ለመተዳደሪያዋ የሚሆን ገንዘብ አታዋጡላትም? ቸርች ማለት ለምን አስፈለገ? እንደ ጥንት ነገስታት ምስቱንና ልጆቹን ነው ወይ እየተካው? ጴንጤው ህብረተሰብ እንደሆነ እንኳን ለቤተክርስቲያን ነው ብላችሁ በማስታወቂያ ብዛት አስክራችሁት ቀርቶ በሐሰተኛ ነቢያት እንኳን በፈቃዱ ቆዳውን እየተገፈፈ ነው ያለው። ስለዚህ ቤተክርስቲያን በሚል ሰንካላ ምክንያት ይህንን ህዝብ ያዋከባችሁ ቆዳውን አትግፈፉት፣ ይብቃችሁ። ይሄ የግል መተዳደሪያ እንጂ ቤተክርስቲያን አይደለም ስትል ነው ጸዲነኝ የተባለችው ግለሰብ ይህንን ሐሳብ ያጋራችው። በፈለገ አይነት መልኩ እግዚአብሔር ሊሰራበን ይችላል። የተቀባን የተለቀለኩ ሐዋርያ ነኝ፣ ነብይ ነኝ፣ ፓስተር ነኝ፣ ወንጌላዊ ነኝ፣ አስተማሪ ነኝ፣ ዘማሪ ነኝ ልትሉ ትችላላችሁ። ነገር ግን የፈለገ እንቀባ፣ ከሰማይ እሳትን አውርድ፣ ከሰማይ በረዶም ማውረድ፣ እሳትን ማውረድ፣ ምንም አውረድ። ነገር ግን እኛ ከእግዚአብሔር ቃል አንበልጥም። አለቅ። እኛ ከእግዚአብሔር ቃል አንበልጥም። የተሰጠን ሐዋርያዊ ስልጣን፣ የተጠራነው ሐዋርያዊ ጥሪ፣ ነብያዊ ጥሪ፣ መጋቢያዊ ጥሪ፣ አስተማሪያዊ ጥሪ፣ ሰባኪነት ጥሪ፣ የዝማሬ ጥሪ፣ የትኛውም የመንፈስ ቅዱስ ስጦታዎች የተሰጠን የጸጋ ስጦታ አካሉን እንድናገለግልበት ነው። ህዝቡን በአግባቡና በስርዓቱ እንድናገለግልበት ነው እንጂ የራሳችንን መሻት የራሳችንን ምኞት የምናስፈጽምበት አይደለም። የራሳችንን ፍላጎት የምናስፈጽምበት አይደለም ወንድሞቼና እህቶቼ። ስለዚህ አሁን በጣም የሚያሳፍር አይነት ደረጃ ላይ እየመጣች ነው ያለችው የኢትዮጵያ ቤተክርስቲያን አገልጋዮች። በጣም ቅጥ ያጣ ልምምዶች፣ አላስፈላጊ የሆኑ በቤተክርስቲያን ውስጥ አሁን እየተከናወኑ ያሉት የሆነ ሽፋን ተሰጥቷቸው የዚህና የዚህ ሽፋን ተብለው ተሰጥቷቸው የሚከናወኑ የጌስት ሃውስ አገልግሎቶች፣ በቤተክርስቲያን ውስጥ መንፈሳዊ ስም እየተሰጣቸው የሚከናወኑ ማንኛውም ሽያጮች ከእግዚአብሔር ቤት ውስጥ ተነቅለው መሄድ አለባቸው። እና ዘመኑ ክፉ ነው እንዳልከው ቢዝነስ ሆኗል። አገልግሎት እንደምታውቀው ብዙ ተሸቀጧል። በእውነት እናለቅሳለን በጓዳ እኮ የክርስቶስን አካል የጎዱ በጠራራ ፀሐይ የሚነግዱ አሉ እና ዘይቱን ይሸጠውታል እኮ ሚስጥር አይደለም። ገስታው ሲያሉ እኮ እንደ አልቤርጎ ቸብችበውታል እና የክርስቶስን አካል አጎሳቅለዋል። ለመፍረድ አልፈልግም፣ መማለድ እንፈልገው ነው። ግን እነሱን ከመውቀስ እኔ ደግሞ በልጠ አሳይተ በልጠ መገኘት እውነተኛውን መግለጥ ነው ያለብህ። በዛ ነው ካውንተር አታክ የምታደርገው እንጂ በመጸጸት በማልቀስ በመበሳጨት በፊት እንደዛ ነበር ማድረገው። አሁን ትቻል እና አንዳንዱን አትቁጠርባቸው ላለው
ቢቆጥርባቸው የኔው አካል ናቸው። እነሱ ተጎዱ ማለት አካሏ ተጎዳች። አንዳንዱን እግዚአብሔር ይለት ያልኩታል ማለት ላይ ይገባኝ ይችላል። ከመጠን በላይ በትዕቢት ሲናገር እግዚአብሔር አታይም ወይ ብያለሁ። አንዳንዱን ደግሞ ተጠበቅ ነው ትለዋል። ከእንዲህ ያለ ሰው ተጠበቁ ትላለህ። በቃ መንፈሳዊ ጨዋታው ግን እንዲህ ነው። እግዚአብሔር የሚያይለት አለ፣ የምትጠበቀው አለ፣ አትቁጠርበት የምትለው አለ። በእነዚህ ማዕቀፍ ውስጥ እኛም ራሳችን እያማጠነ ፍጻሜ ላይ እንዳልወድቅ ሰበኬ ተጣልኩ እንዳልሆን የምሰብከውን እንድኖረው ጸጋ በጌታ ፊት እየለመንኩ ደግሞ በመጠንም እየኖርኩ አንዳንድ አገልግሎት አገልጋይን ይጥላል። በመጠን ካላረከው ሁሉ ነገር ልክ ካለፈ ትወድቃለህ። ሰው ጸጋህን ተቀብሎ ይወደክለት ላያገዝ ይችላል። ሁሉንም ማለት አይደለም። ስትወድቅ የሚሸከመው ሁሉ አብዛኛው ግን እንደዛ ላይሆን ይችላል። ከመውደቄ በፊት ራሴን ከጌታ እየተቀበልኩ በጸሎትም እየተማጸንኩ ራሴን ሳድን እኮ ነው ሌሎችን ማድን። ስለዚህ ቤቴን እየመራው ልጆቼን ምሳሌ እየሆንኩ ራሴን በመጠን እየኖርኩ ይህን እንግዳ ዘመን ቀስ እያልኩ መፈጸም እንፈልገው። ግን ረሃብተኛው ብዙ ሆነ። መንፈሳዊ ረሃብ ብዙ አለ። መጋቢዎች አነሱ። በተለይ የቅንነት መጋቢዎች፣ የጽድቅ መጋቢዎች የሚሰብኩትን የሚኖሩ ቁጥራቸው ቀነሰ። እጸልያለሁ እንዲበዙ። እኔ ከነሱ አንዱ ነኝ ለማለት ግን አይደለም። ግን ስታየው ዓለም በሙሉ አመጽ በዛ። በእውነት ፈሪሃ እግዚአብሔር አነሰ። ሰምታችሁታል? ወደ እመቤቴ ነው መጸለይ ያለው ፓስተር። ይሄ እብዶች የሚያቀርበው አንድ ጋዜጠኛ አለ። ለእብዶች ናቸው። ይገናኙና ኢንተርቪው ያደርጋል። መጣ እኔ ያላባት ነው የተወለድኩት አለ። ፕሮፌት ምናምን እናቴ ያላባት ነው የወለደችኝ አለ። ይሄ አንቲክራይስት ነው። በምድር ላይ ያላባት ከእናት ብቻ የተወለደው ማን ነው? ኢየሱስ ነው። ስፒሪቱን ስለማቀው ልክ እንደዛ ሲያወራ እኔ እዛ ድርሳነ ሩፋኤል ነው ትዝ ያለኝ። ኦርቶዶክስ ጠቅማኛለች፣ እግዚአብሔር ይስጣት። ዛሬ ላይ ማንም ጴንጤ እንዳያምታታኝ ገና ሲያወራ እንድነቃበት ያደረገኝ በልጅነቴ እሷ ያስተማረችኝ ተረቶች ናቸው። ድርሳነ ሩፋኤል ላይ ድሮ ጠጥተን ስመነው እንትን ነው ሴትየዋ ጽንስ የላትም ነበረ ምናምን ልትወልድ አልቻለችም፣ ባልም የላትም። ከዛ ሩፋኤልን ነገረችው፣ ተስላ መጣች። ሩፋኤል ልጅ ስጠኝ አለችው። ስትመለስ ጓደኛዋን የድሮ ሴትየዋ አገኘች። ሰላም ሲባባሉ ሲሳሳሙ ጊዜ ያችኛዋ እርጉዝ ሴት ነችና እችን ስትስማት እቺ ያረገዘች ያለ ወንድ። ይሄ ምን ይመስላል? እንዲሁ ዝም ብሎ ፈኒ ነገር ነው። ግን ምንድነው ከዚህ ጀርባ ያለው? በድንግልና ተጸንሶ በድንግልና የተወለደውን የአንዱን አዳኝ ስዕል ማጥፋት ማደብዘዝ። ሌላም እኮ ያለው እንዴት ተወለደ አለ ብለህ ዋናውን ብቸኛውን መሲህ ከቁጥር እንዳትቀጥ ማረግ። ሰይጣን ሌላ ነገር የለው። ጻድቅ ነበረ፣ 7 ጊዜ ሞቶ 7 የተነሳ። ፈለጡት፣ ቆረጡት፣ በሳት አቃጠሉት፣ በሳት አልጋ አድርገው ጠብሰውት ምን ብለው በወፍጮ ፈጭተው በትነውት ምን ብለው አሁንም ሲነሳ አሁንም እንደዚህ ያደርጉት። 7 ጊዜ ሞቶ 7 ጊዜ እንዲነሳ ጥቁርና ቀይ ቀለም እየነከረ ሲጽፍልህ ይግባ። 7 ጊዜ ሞቶ ተነሳ የሚባል ተረት መጻፍ ፈልጎ ሳይሆን ያን ሲያነቡ ያን ሲሰሙ የኢየሱስ መከራ ይቀልብሃል። ምን ኢየሱስ አንድ አይደል ሞቶ የተነሳው ትላለህ። የሆነውን ነው የምነግራችሁ። እነዚህ ተረቶች በትውልዱ ላይ ያመጡት ገና ኮትቼ በ3ኛው ዓመት ወይ 2ኛ ዓመት ላይ ኮቴን አድርጌ ትምህርት ማር ነበርና ትምህርት ለመማር ሲሄድ የሚያውቁኝ እማሆይ ያገኙ። አንተ ጆባ አትመለስም አሉኝ። ኮት ስላረኩ ጆባ ነኝ ለሳቸውና አንተ ጆባ አትመለስም አሉ። አይ እማሆይ አይቀልዱ፣ ሞት ቁርጥ ነው፣ ኢየሱስ ከሌሎት ይጠፋሉ፣ መዳን በኢየሱስ ነው ያሉ። እዚሁ ዳገቱ ላይ ያወራኋቸው ምን እንዳሉኝ ታውቃለህ? ጊዮርጊስ ለማን አባክ ብሎ ነው 7 ጊዜ ሞቶ 7 ጊዜ ተነሳ። ለኚህ ሴትዮ የኢየሱስ ወሰዱ፣ ገረፉት፣ ሰቀሉት፣ ሞተ፣ ተነሳ፣ አለቀ። ቀላል አልጋ ላይ አርገውት ከስር በሳት ያቃጥሉ ሲለበልቡት ሲል አልክደም ብሎ ከዛ ሞተ። ከዛ ከእንደገና ተነሳና ሰላም ለእናንተ ይሁን አለ። ይሄ ሰው ያልቻል ነው ማሉና ብጭቅጭቅጭቅ አርገው ፈጅተውት ምናምን እርሻ መሃል በተኑት። 7 ጊዜ ስትገለው
ማን የቀለለብህ ይመጣል? ኢየሱስ። አማራና ኦርቶዶክስ ግን ለአንዳንድ ኢትዮጵያውያን ምንድነው ይበደሏችሁ? አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። በመጀመሪያ ቅኔን ለባለቅኔዎቹ ብታይ ጥሩ ነው። ምክንያቱም ቅኔ በራሱ ዕውቀት ይጠይቃል፣ ብልሃትን ይጠይቃል። ቅኔንም ለመፍታት እንዲሁ ዕውቀትና ብልሃት ይጠይቃል። ነገር ግን ይህንን ያንቺን ተራ ቅኔ ለመፍታት ብዙም ብልሃት ዕውቀት የሚጠይቅ አይመስለኝም። እና ንግግርሽን እኔ ላቅልልልሽና ሃይማኖት ያልሽው የኦርቶዶክስ ተዋሕዶ እምነትን ነው፣ ብሔር ያልሽው ደግሞ የአማራን ነው። እና እስቲ በጥያቄ ልጀምርና እንደው ውስጥሽ ላይ ለአማራም ሆነ ለኦርቶዶክስ ተዋሕዶ እምነት ጥላቻ ከሌለሽ በራሱ አሁን የተናገርሽው ንግግር የሀገር ባለቤት ነኝ እነዚህ አካላት ቢሉ ምኑ ጋ ነው ችግር ሊሆን የሚችለው? ወይንስ የኦርቶዶክስ ተዋሕዶ እምነት የሀገር ባለቤት ነኝ ስትል ሌሎችን አይደላችሁም እያለች ነው እያልሽ ነው? እንደዛ ነው አንቺ የተረጎምሽው? በዚህ ልክ ነው እንዴ የጠበብሽው? እናቱ እሱ ልተወውና ከአማራ ሕዝብ ጋር በተገናኘ ያው እኔ አማራ አይደለሁም በብሔሬ ግን የዘጠናው ትውልድ ነኝ፣ የዛ የደጉ ዘመን ትውልድ ነኝ። ይሄ ብሔር፣ ጎሳ፣ ክልል፣ ቀበሌ ምናምን የሚባል ነገር አይመቸኝም። ከምንም በላይ ሰው ነኝ፣ ሲቀጥል ኢትዮጵያዊ እና ከአማራ ሕዝብ ጋር በተገናኘ ልክ እንደተቀረው ኢትዮጵያዊ ወንድሞቹ ሌሎች ብሔሮች ሁሉ ይሄ ታላቅም ሕዝብ አይደለም ለኛ ለኢትዮጵያውያን ለአፍሪካውያን አልፎም ለጥቁር ሕዝቦች በሙሉ ኩራት የሆነው የአድዋ ድል ላይ እንደተቀረው ኢትዮጵያዊ አጥንቱን ከስክሷል፣ ደሙን አፍሷል። በዚህ ደማቅ ታሪክ ላይ የራሱ ትልቅ አሻራ ያለው ድንቅ ሕዝብ ነው የአማራ ሕዝብ ማለት ነው። ስለዚህ ይሄ ሕዝብ የሀገር ባለቤት ነኝ ቢል ሲያንስበት እንጂ እኮ የሚበዛበት አይደለም። በራሱ አማርኛን አለማወቅሽ እንጂ የሀገር ባለቤት ነኝ ማለት ሌላውን አይደለም ማለት አይደለም። አንድ ከተማ ለማገልገል ሲሄድ ዛሬ 8 ዓመት አካባቢ የ50 ብር ሹራብ ነበር ያረኩት። የለኝማ ሚዲያ ላይ ልታውቅ በቅጥቅጥ ሄድን። ከዛ የሚቀበለን ሰው ለረጅም ሰዓት ኔትወርክ ስለማይሰራ አጠገባችን ቆሞ ሌላ ሰው ነው የሚፈልገው። ከዛ ተጠራጥሬ ማንን ነው እየፈለክ ያለው አልኩት። ዮናታን የሚባል አገልጋይ አለ፣ እኔ ነኝ አልኩት። ይዞኝ ሄደ። ከሻሸመኔ ነው የሄድኩት። ሲሄድ ጉባኤ ሞልቷል፣ አስገባኝ። በአጋጣሚ መኪና ቆይቶብኝ ስለነበር ኮንፈረንስ ነው አመጣና ከፊት ሊያስቀምጠኝ ማለት ነው። እየመጣን እያለ ከመሃል ሰው ጠርቶ ተመለሰ። ስለዚህ ያለኝ እድል ወደፊት መሄድ ስለሆነ ወደፊት መጣሁ። ከኳይሮች አጠገብ የአገልጋዮች መቀመጫ አለ። ልቀመጥ ስል አንደኛው አሸራ አባረረኝ። ኮንፈረንስ ጠርተውኝ ማለት አባረረኝ። ከዛ ሲመጣ የኛው የለውም፣ የሆነ ጥግ ላይ ቁጭ ብያለሁ። እሱ እኮ አገልጋይ ሆኖ አለ። ተቀመጥኩ። ከአዲስ አበባ የመጣው አገልጋይ ያገለግል ነበር። እኔ ደግሞ የዛን ሰሞን ይታየኛል እልሃለሁ፣ መብረር ነው የሚታየኝ ምናምን። አገልጋዩ ደግሞ ቦዘኔ ሁላ ይታየናል እያልክ ምናምን አትስሟቸው የዚህ ዘመን ምናምን እያለ ፕሮግራሙ አለቀ። ሰው ሁሉ ተበተነ። የቤተ ክርስቲያኒቱ ፉል ታይመርስ ከአዲስ አበባ በመጣው አገልጋይ መኪና ውስጥ ገብተው ሄዱ። ወደ ሆቴል የሚወስደኝ ጠፋ፣ ራት የሚሰጠኝ ጠፋ። ከዛ ጠየቅኩኝ፣ እዚህ ሀገር አገልጋዮች ሲመጡ የት ነው ራት የሚበሉት ብዬ። እዚህ ሆቴል ተባልኩ። ባጃጅ ኮንትራት ይዘን ስንሄድ ነጭ ጨርቃቸውን እዚህ ውስጥ አድርገው ክብ ሰርተው ቁጭ ብለዋል። እኔ ታቁኛላችሁ፣ አልቆጣም። ደነገጠ ሲያይኝ አንዱ የተቀበለኝ ሰው። ሲነሳ እንዳትነሳ አልኩት እና እዛ ጋር ቁጭ ብዬ በላን ራታችንን። ለዶይ ደወልኩ። 1500 ብር ነገ ባንክ አስገቢልኝ አልኳት። አስታውሳለሁ አዋሽ ባንክ 1500 ብር አስገባችልኝ። በጠዋት ጫማዬን አስጠረኩ፣ ሄድኩ። ትላንት ያገለገለው አገልጋይ ለመስማት ትግስት ስለሌለው ተኛ አልቤርጎ። ትላንት እንደዛ ሆኗል። ሌሊት ላይ እግዚአብሔር እንደዛ ያለኝ ተዋቸውና ዝም ብለህ ቃሉን ብቻ ሜዲቴት አድርግ። እዛ ወጣሁኝ። ወጣትነታችሁ ይተናነቃችኋል። ከዛ እንዳጎነበስኩኝ ዝም ብዬ አወራሁ። ቀና ስል ወድቀው ያለቅሳሉ። እየተገፋችሁ ያላችሁ ሰዎች፣ እየተናቃችሁ ተቀባይነት እያጣችሁ ያላችሁ ሰዎች፣ ተስፋ እንድትቆርጡ ግራ እንድትጋቡ ህይወት እዛ ጋር እንዳበቃ እንዲሰማችሁ፣ ሰማይ እንደተከደነባችሁ እንዲሰማችሁ፣ እዚህ መስሪያ ቤት ሞክራችሁ ከዛም ያም ሳይሆን ሲቀር ሌላም ስትሞክሩ ሳይሆን ሲቀር በእንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች አናዘር ሌቭል ስላለ ሪጀክሽን ፖቴንሻል ፕሮሞሽን ስለሆነ ውስጣችሁ ያለውን ፕሮሞት ሊያደርግ ስለሆነ በሪጀክሽን ጥግ የያዛችሁ ሰዎች፣ በመገፋት በመጠላት በተቀባይነት ማጣት ስፍራ ያጣችሁ ሰዎች፣ ጥግ ላይ ያላችሁ ሰዎች፣ የማትፈለጉ ሰዎች፣ የማትወደዱ ዩኒቨርሲቲ ተማሪ ያለው ሁሉ ጊዜ በማገለግልበት ቦታ የምባረር በፌሎሺፑ ስፍራ የማይሰጠኝ እምሰደብ 7 የፌሎሺፑ መሪዎች ለ4 ሰዓት ያለማቋረጥ የሰደቡኝ ሰው ነኝ። እሱ ብቻ አይደለም፣ ፎቶዬ ከተማሪዎች ጋር አብሮ እንዳይወጣ ከፌሎሺፑ በደብዳቤ አባረውኛል። እሱ ብቻ አይደለም፣ ከፌሎሺፑ ሸሽቼ አርባ ምንጭ ከተማ አማኑኤል ስገባ ደብዳቤውን ቅጅ ገልብጠው በአርባ ምንጭ ከተማ ሁሉ እንዳያገለግል በአብያተ ክርስቲያናት ሁሉ መሪዎች እያንኳኩ ሄደው ደብዳቤ አድለዋል።
እንደ ቴብል ቴኒስ ከዚህ ሲለኝ እዛ ሰፈር ሲሸሽ፣ ከዚህ ሲመታኝ እዛ ሰፈር ሲሄድ፣ እንደኔ ከገንዘብ እስከ አገልግሎት በየትኛውም መንገድ መናቅ፣ መገፋት፣ መተቸት፣ አለመወደድ፣ መጠላት ልነግራችሁ አልችልም። አላችሁ ብዙ ሰዎች አላችሁ በመገፋት ውስጥ፣ በመጠላት ውስጥ፣ ሚስ አንደርስታንድ በመደረግ ውስጥ፣ ባለመፈለግ ስሜት ውስጥ ነፍሳችሁ የምትናወጥ ብዙ ሰዎች አላችሁ። አብረውኝ የተማሩ ተማሪዎች ጉድባይ ፕሮግራማቸውን ሲያደርጉና አብሬያቸው የጸለይኳቸው ልጆች ሱፋቸውን ለብሰው ሲሄዱ አብረውኝ የተማሩ ልጆች እንደዚህ እያወራን ከመጡ ደንግጠው ጥለውኝ ነው የሚሉት። መጸየፍን በደንብ ጠንቅቄ አውቃለሁ። ሰዎች እኔን ሲጸየፉኝ አውቃለሁ። ሲጸየፉኝ ዳስ ዋይ በጣም ብዙ ወጣቶች ሳቅፋቸው ማልጸየፋቸው። አንዳንዶቻችሁ በቀላል ጉዳይ ዲስከሬጅ ስትሆኑ ይገርመኛል። እንዳትሆኑ በቀላል ጉዳይ። እኔ ከልጅነቴ ጀምሮ በሪጀክሽን የኖርኩት ሙዚቃ ለመማር ቤተክርስቲያን ውስጥ የቤተክርስቲያን ልጆች ህፃናት ቲኔጀርስ ሲሰበሰቡ ከተሰበሰቡት ውስጥ አንዱ ነኝ። መዘመር ስለማልችል፣ ሙዚቃ ስለማላቅ፣ ሪትም መጠበቅ ስለማልችል ከተባረሩት አንዱ ነኝ። በቤተክርስቲያን ውስጥ የቤተክርስቲያኑ ብቻ ሳይሆን የከተማው ኪቦርድ ተጫዋች ሆኜ የቀረሁትም እኔ ብቻ ነኝ። እንድሰብክ እድል ተሰጥቶኝ አንድ ሳምንት አጥንቼ ለ11 ሰዓት ፕሮግራም 6 ሰዓት ቸርች ገብቼ 400 ጊዜ ራሴን በመስታወት እያየው ሰብኬ ፕሮግራሙ ሊጀምር 20 ደቂቃ ሲቀረው ትተነዋል የተባልኩ እኔ ነኝ። መጽሐፉ እንደዚህ ይላል፣ አንብበው። ፍልስጤማዊው መጥቶ ወደ ዳዊት ቀረበ። ጋሻ ጃግሬው በፊቱ ይሄድ ነበረ። ጠብቁኝ፣ በደንብ ጠብቁኝ። አሁን ጎልያድም ዳዊትን ትኩር ብሎ አየው። ቀይ ብላቴና መልኩ ያማረ ነው ሲያየው። ይሄ ለመልእክት እንጂ ለጦርነት አይሆንም። ናቀው ነው የሚለው። በጣም የሚገርም ጎልያድ በናቀው ቦታ ሲወድቅ ዳዊት በተናቀበት ቦታ ነው የቆመው። በዚህ ዓመት እንደዚህ ይሆናል። በተናቃችሁበት ቦታ እግዚአብሔር ያቆማችኋል። በተናቃችሁበት ምድር፣ በተተፋባችሁ ምድርና ቦታ፣ በዛ ቦታ እግዚአብሔር በክብር ያቆማችኋል። ትንሹም ብላቴና በናቀበት በዛ ቦታ ጎልያድ ሲወድቅ ዳዊት በተናቀበት ቦታ እንደቆመ